መጀመሪያ ብቻዋን ነበርች ከዛ ወጣና ማናስ ምናምን ማለት ጀመረ እና ደነገጥኩኝ ከዛ አንተ ግባ ችግር የለም ምን ያዋራታለሁ ምናምን አለችው ቆይ አረ እኔ እያቀለሸልሽ ነው አረ ሰሪ ተበላሽቷል ለኩሽ አትሸተው ራሳቸው ናቸው ተከታታቸውና ቤተሰቦቻችን እንግዲህ እነሱ ቤት ከገቡ በኋላ ከተከታተልናቸው በኋላ ለእናንተ እናሳውቅ ሜንሽን የምናደርገው ነገር አለ ሰላም ቤተሰቦቻችን እንደምን አላችሁ እንደምን ቆያችሁልን እንግዲህ ዛሬ አንድ እንግዳ ይዘን መተናል እንግዲህ ለምን መጣች እንግዳችን ምን ልትለን ነው ስለምን ልታወራን ነው የሚለውን ነገር ያው እመንጠይቀት ይሆናል ቤተሰቦቻችን ከሱ በፊት ግን የመለቃቸው ቪዲዮዎች እየታዩልኝ አይደለም የመሰራቸው ስራዎች እየታዩልኝ አይደለም ስለዚህ እናንተ ደግሞ ከጎን የሆናችሁ ቪዲዮውን በማየት ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ኮሜንቶችን በመጻፍ እንድትተባበሩኝ እፈልጋለሁ ቤተሰቦች ይሄ እናንተ የምትደግፉኝ መንገድ ነው እናንተ ደግሞ ስትደግፉኝ ነው እኔም ጠንክሬ ጎበዝ ሆኜ ጀግኝ የምሰራው አለው በሉኝ ኮሜንት ላይ አለን ቴዳ አይዞ ጀግን ከጎንነን በሉኝ ሼር በማድረግ እንዳላችሁ አሳዩኝ ላይክ በማድረግ እንዳላችሁ አሳዩኝ እናንተ ስትኖሩ ነው ጎብዥ የምሰራውና እንግዲህ ዛሬ እንዳልኳችሁ አንድ እንግዳ ይዘን መተናል ዛሬ ቀኑ ሙሉ ስለፋስ ሰራ ነው ያልኩትና ከነ እስኬጋም እየሰራን ነበር አንድ ጉዳይ ነበረብን እሱን አጠናቀን ደስ በሚል ሁኔታ ጨርሰን ነው የመጣነው አሁን ደግሞ አዲስ ነገር ተፈጥሯል እንግዲህ ከመሸ ነው ይሄንን ስራ የምሰራው ምን አይነት ጉዳይ ተፈጠረ ምን ተፈጠረ የሚለውን ነገር አናቅም እኛም ከናንተ እኩል ነው የምንሰማው እንግዲህ እንግዳችን መጣ መናገር የምፈልገው ነገር አለ ስትለኝ እንደሌላ ጊዜ በስልክም አላወራኋትም ቀጥታ ነው መናገር የምፈልጊውን ከቤተሰቦቻችን ፍለፊት ነው መናገር ያለብሽ ብዬ ወደ እናንተ ያመጣኋት ማለት ነው እንግዲህ ምን ጠይቃት ይሆናል ስለምን ስላልኖራ እሺ እንግዳችን እንግዲህ ያው ከቤተሰቦቻችን ፍለፊት ነው ያለነው ምንም ሚስጥር የለም ምንም የተደበቀው ነገሮች አይኖሩ የጨነቀሽም ነገር እኔ ብቻ አይደለም ቤተሰቦቻችንም የሚፈቱልሽ ይሆናል ሳትጨናነቂ ሪላክስ አድርገሽ ፈታ ብለሽ ያለውን ነገር የተፈጠረውን ነገር ችግርም ከሆነ የተቸገርሽውን ነገር ንገሪ እሺ በእውነቱ አመሰግናለሁ ያው እንደደወልኩ ነው ወደው ያገኘኋችሁ ካለውበትም ችግርና ሁኔታ አንፃር ያው ቶሎ መድረሳችሁ ለኔ አግባብ ስለሆነ በጣም ነው ማመሰግነው ችግር የለውም ይቅርታና ያው ንግግራችንን ከማድረጋችን በፊት ቤተሰቦቻችን ያው ስምሽን ማወቅ ይፈልጋሉ ማለት እንደሆነሽ ማወቅ ይፈልጋሉ እንደምን መምጣት እንደፈለግሽ ማወቅ ይፈልጋሉ እሷን ነገር እስቲ እሺ ስሜ ሜሮን ይባላል ያው እንግዲህ የመጣሁት ከክፍለ ሀገር ነው ግን ከረጅም ጊዜ በፊት ነው እና እዚሁ ልክ እንደ ቤተሰብ ያጎቴ ቤት ነው እና እንደ ቤተሰብ ረጅም ጊዜ እንደ ልጃቸው እዚሁ ነበር ያደኩት ያው ከክፍለ ሀገር ቤተሰቦችን ትቼ መጣሁት እነሱን ለማገዝ እኔም እየተማርኩኝ ያለውን ህይወት ለማስተካከል ነበር እና እንደነገርኩ ከመጣው በኋላ በጣም ጥሩ አቀባበል አደረጉልኝ በእውነት ብዙ ነገሮችንም ባግዛቸው ያው በቃ እንደ ልጅ የሚያስፈልገኝን ያሟሉ ምናምን ብቻ ሁሉንም ነገር ያደረጉልኝ ረጅም ጊዜ ነው የቆየሁትና አሁን ላይ ያለው ሁኔታ ብዙ ደስ አላለኝም ካለው ነገር አንፃርና እነሱም በጣም ሲጨነቁበት የነበረ ነገር ስለሆነ ከናንተ ጋር መወያየት አለብኝ ብዬ ስላሰብኩ ነበር ወደ እናንተ የመጣሁት ማለት የሚጨነቁበት ነገር አለ ስትኝ ግልጽ አልሆነልኝ ምንድነው የሚጨነቁበት ነገር ላንቺስ ደግሞ ደስ ያላለሽ ነገር ምንድነው በቤት ውስጥ የተፈጠረ አዲስ ነገር አለ ወይስ ምንድነው እንዴት ነው ደግሞ ከሱ በፊት ደግሞ ያጎቴ ቤት ነው ብለሽኛል ያጎትሽ ቤት ማማ ነው የሚኖረው ስንት ናችሁ አጠቃላይ ስንት ናችሁ ማን ናችሁ የሚለውን ነገር እስቲ ወደ ጉዳያችን ከመግባታችን በፊት ያው ይጠቅሙኛል ይሄ ነገር
ያው አጎቴ ሚስቱና ልጁ ነው ያሉት ከኔ ጋር አራት ነን ከኔ ጋር አራት ነን እና ያው እንግዲህ ያጎቴ ልጅ ማማና አባባ ስለምትላቸው እኔም እነሱን ማማና አባባ እያልኩ ነው ምጠራቸው ብዙ ጊዜና ምንድነው በቃ ወጣ ያለ ነገር የለም የሆነ ያው በኑሮም በገንዘብም ትንሽ ደህና ቤተሰብ ስለሆነ ማለት አቅምም ስላላቸው በቃ ያለው ነገር እንዴት ነው ብዙ ጊዜ ስለ ልጃቸው ይጨነቃሉ ስራ ወጥተው ይገባሉ ምናምን ነገር እና ጽዮን የልጃቸው ስም ጽዮን ነው ጽዮን ይሄን ብትሆን በቃ በጣም ጥሩ ልጅ ነበረች እስከ ቅርብ ጊዜ ድረስ ምንም የማታውቅ ልጅ ነበረች ማለት ያው እንደ እህቴ ነው ማለት ያው ካለው ነገር አንፃር በጣም ነው መወዳት እና ትምህርት ቤት ትሄዳለች ትመጣለች ምግብ እንኳን ቀን ያህል እንትን አትልም ከዛ ደግሞ ታጠናለች ዝምተኛ ልጅ ነችና በዛ አንፃር በቃ ብዙ ንግባባ ነበር እኔም ስለማስባቸው ነገሮች ያው የማታ ነበር ማሪ ነበርውና ስላለው ነገሮች ነግራት ነበር ምናምን ታዳምጠኝ ነበርና በዛ መልኩ ረጅም አመት ቆይተናል ያው እንደ ቤተሰብ ከዛ በኋላ ግን በቅርቡ አዳዲስ ነገሮች መፈጠር ጀመሩ ቤቱ መታወክ ጀመረ በቃ ሰላም ይባል ነገር ይጣፋ ጀመረ እሺ አንቺ እዚህ ቤት ውስጥ ስትኖሪ ያያያሻቸው የነበሩት ነገሮችን ነግረሽኛል ሰላማዊ ቤተሰብ ነበረ ጥሩ የሚባል ቤተሰብ ነበረ ኖርማል በቃ ላይፉን የሚቀጥል ቤተሰብ ነበረ ነገር ግን በመሃል በቅርቡ ነው የሆነ አዲስ ነገር እየተፈጠረ እንደሆነ ነገርሽ መታወክ ሊሆን ይችላል መጨቃጨቅ ሊሆን ይችላል የሆነ ብቻ አዲስ ነገሮች እየተፈጠሩ እንደሆነ ነገርሽ ያው በቤተሰብ መሃል እንደዚህ አይነት ነገሮች ያጋጥማል ጸብ ይፈጠራል መታወክ ግጭት ይፈጠራል ይሄ ነገርስ ማለት አሁን እኛ ጋር ለመምጣት የሚያደርስ ነገር ነው የተፈጠረው ማለት ኖርማል ጭቅጭቅ ኖርማል ብጥብጥ ልክ ቤተሰብ እንዳለው ማለት ነው እንደዚህ አይነት ነው ነገር ምን መሰለክ ጽዮን ከሆነ ጊዜ በኋላ ባህሪዋ መቀየር ጀመረ ማለት ከትምህርት ቤት እንደወጣች ቤት ምትመጣ ልጅ ማርፈር ጀመረች መቆየት ጀመረች ያው እነሱ አብዝተው ላይክ ስራ ላይ አምሽተው ምናምን ስለሚመጡ በቃ በዛ ምክንያት አያውቁም ያን ያህል እየተፈጠረ የነበረው ነገር ግን እኔ አስተውላት ነበር ባህሪዋ መቀየር ጀመረ ትነጫነጫለች ትጣላለች ትቆጣለች ታመሻለች ምናምን ነገር ከጊዜ በኋላ ደግሞ ይሄ ወደ መጠጣቱም ገባች ማለት ተጣጣለች ብሎ ማመለኒ በሰዓቱ ከባድ ነበር እንደውም የመጀመሪያ ቀን በጣም ነበር የደነገጥኩት እና ሁላ ማማና አባባ ሳይሰሙ በቃ መጠጣት ጀመረች ማለት ድንገት ነው እንደዚህ አይነት በቃ ለውጦችን እያሳየች የነበረችው በቃ ድንገት ነው ከዛ በፊት መጠጣውን አጣጣ ከዛ ቀስ ብዬ ላወራት ስሞክር ያው አሁን ላይ በቃ 18 አመት ቢሆናት ነው ገና 18 19 አመት አሁን በቅርቡ ታከብራለች እሺ ያው ግን በፊዚካል ትንሽም ደህና ነች አስተዳደጓም ጥሩም ስለነበረ ያን ያህል ትንሽ ምትመስል ልጅ አይደለችም ሆኖም ግን ያው እኔ ነኝ የማውቀው በቃ ገብቷል አይደል ዛጋ ያሳደግኳት ልጅ ስለሆነች ትንሽነቷን የማውቀው እኔ ነኝ ብዙ ጊዜ እንግዳ ሲመጣ ምናምን እቺ ትልቅ ልጅ ሆነች ምናምን ስንት 20 ሞላት ምናምን ይላሉ ግን ያው ያለውን ነገር የማውቀው እኔ ነኝ ያው እንደኩያም እንደምንም አብረት የነበርኩት እኔ ስለነበርኩ በስንት አመቷ ነው አሁን እሷን መታቂያት ጽዮን ነው አይደል ያልሽኝ ስማ ያው በስንት አመቷ ነበር መታቂያት የ6 አመት ልጅ ያለች ነበር እኔ ከክፍለ ሀገር የመጣሁት ነው ከዛ ጊዜ በኋላ ያለውን ነገር ስለማቅ ያው ረጅም ጊዜ አብረሻት ኖርሻል ረጅም እንደነገር ታውቃችኋል ተላምዳችኋል ብዙ ነገር ተፈጥሯል እሺ ባህሪ ለባህሪ መታቂያት ከሆነ እና ዲፕ ከሷ ጋር ቀረቤታ ካለሽ እንዴት ነው በድንገት እንደዚህ አይነት ለውጥ ማለት መጠጣት ምናምን ቤት ውስጥ ያደገ ልጅ ድንገት መጠጣት ከጀመረ በጣም ከባድ ነው ታስሮ የተፈታ ነገር ነው የሚሆነው እኔ ማስደንግጦኝ ነበር በሰዓቱ ይገርማልና ቀስ ብዬ ላናገራት ሞከርኩ እንደነገርኩ እንደያት ስለሆነ መቀርባት ያለውን ነገር ሳይሰሙ እነሱም ብዬ በቃ ቀስ ብዬ በድብቅ ነበር ላዋራት የሞከርኩትና እንግዲህ እሷም
ከሆነ አይነት ድፍረት ማለት ያን ያህልም አልተጨነቀችም እንደዛ ስትነግረኝና ፍቅረኛ ይሻለው ምናምን ነገር አለችኝ። ያው እኔም እድሜዋ ነው ብዬ ነበር ያሰብኩት። ማለት ደስ ይላል የሆነ ሰው ስታቅ ስትግባባ፣ ያው የዋህነቷ እንዳለ ሆኖ ሰው በጣምም ስለምታምን እንደምትጎዳ ባቅም ግን እንደዚህ አይነት ነገሮችን ስትጀምር ሙሉ ለሙሉ ታይ ማለት አልፈለኩም። ግን ስለ ሰውየው ሁኔታ ስጠይቃት ምናምን ግልጽ አድርጋ የነገረችኝ ነገር የለም ምን እንደሚመስል ምናምን በቃ ላውቅ አልቻልኩም ነበር። እና የሚወስዳት ቦታ ምናምን በቃ ደስ እንደማይለው ካለ ሁኔታ የተረዳሁትና ማለት ምን አይነት ቦታ ነው የሚወስዳት? ያው እንግዲህ መጠጣቱ ምኑ አለ አይደለ ልብሷ ላይ የሚቀሩ የጭስ ነገሮች ይኖራሉ ምናምን ነገር። ሌላም ሱስ ትጠቀማለች ማለት ነው? አዎ አንዳንድ ደስ የማይሉ ሽታዎች ልብሷ ላይ ያገኛሉ። ልብሷን ለማጠብ ስሞክር ምናምን ነገር። ከዛ በፊት እንደዚህ አይነት ነገር ጭራሽ ሞክራ አታውቅም? እንደነገርኩ ነው በቃ። ኦኬ። ስለዚህ ይሄ አዲስ የመጣው ፍቅረኛዋ ማለት ነው ወደዚህ ነገር እያንደረደራት ያለው? እንደዛ ነበርና ምንድነው በቃ እንትን አልኩኝ። አንዳንዴም ይሁን አምሽታ መጣ ነገሮችን እንድደብቅላት ታስገድደኝ ጀመር እና እኔ ደግሞ ጥሩ ያረኩ እንደሆነ ሊሰማኝ አልቻለም። በሰዓቱ ገብቷል በቃ እየተጨነኩ መጣውና መናገር እንዳለብኝ ተሰማኝ። ከዛ ያው ቀስ ብዬ እንግዲህ ያው አባባ ትንሽ ቁጡም ስለሆኑ ቀድሜ ለማማ ነበር የነገርኳቸውና ስነግራቸው በቃ ደነገጡ። እሳቸው ተያዩ ከአባባ ጋር ሆነው ከዛ ጠየቋት ምናምን ነገር። እዛ አያገባችሁም ይሄ የኔ ህይወት ነው በቃ ምናምን ነገር፣ ትልቅ ልጅ ነኝ ልትቆጣጠሩኝ አትችልም ማለት። ከዛ በኋላም ከኔ ጋር ተጣለች በቃ ይሄን ነገር እንዳወራው ስታቅ ምናምን ነገር። እዛ ነገሩ ሲጣራ ለካ ሰውየው ልም ያለ ዱርዬ አለሊ ነበር እና ፍቅረኛ ብላ መጣችሁ ሰው ማለት ነው። እንዲህ ሲያጣሩ በቃ የሚውለው ቁማር ቤት ነው መጠጥ ቤት ነው በቃ የሚወስዳት ቦታ በቃ ማይሆን ቦታ ነው። ኦኬ። እሷንም ልክ እንደውሎ ቁማር ቤት መጠጥ ቤት እየወሰዳት እንትን ይላል ማለት ነው። አዎ ያው እንግዲህ ምን መሰለክ በብዛት ሁኔታው ያስታውቅ ነበር፣ ግን ካለፈ በኋላ ነው ነገሮችን ያገጣጠምኩትና ገንዘብ በጣም ያለው ትሩ ታጠፋ ነበር ምናምን ነገር። ለምግብ አለጠፋው ለልብስ ምናምን ብቻ የታለ ገዛሹ እያልኩም ብጠይቃት ያው አልተግባባንም ነበር። ግን በጣም ብዙ ገንዘብ ትጠይቅ ነበር፣ ይጠፋ ነበር ከቤት ውስጥ ምናምን ነገር። የተቀመጠ ገንዘቦች ይጠፋሉ። አዎ ከዛ ያው ማማና ባባ ነው ብዙ ጊዜ የሚያወሩበት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤት ውስጥ ብር ያስቀምጡ ነበር፣ ገንዘብ ያስቀምጡ ነበር ማለት ነው። ያው እቺ ልጅ ልታገኝበት የቻለችው መንገድ ምን አይነት እንዴት ነበረ? ገንዘቦቹ ያው ከዚህ በፊትም ቢቀመጥ ስለማይጠፋ ወይ ምንም ነገር ስለማይፈጠር ረጅም ጊዜ ወይ መሳቢያቸው ውስጥ ሊሆን ይችላል ማለት ነው ለእናንተ። ስለዚህ ወይ መሳቢያ ውስጥ ያስቀምጡታል ወይ የልብስ ኪሳቸው ውስጥ ነው ቁም ሳጥን ውስጥ ምናምን ነው የሚቀመጠው ምናምን ነገርና እንዴት ነው እኔ እንደም ያወቅኩት እኔ የምርም እየጣሉት የመሰለኝ ነበር ወይ ደግሞ የሆነ ቦታ ያስቀመጡ እየረሱት ምናምን ነበርና የሆነ ቀን ላይ አጋጣሚ እንደዚህ ከለብሳቸው ቁም ሳጥን ከፍታ ምናምን አገኘኋትና ምን እያረክሽ ነው ምናምን ወሰደች አገኘሻል? አው ጠየቅኳት ምን እያረክሽ ነው ምናምን ስላት አይ ምንም ሱቅ ልሄድ ፈልጌ ከአባቢ ኪስኩ 100 ብር ዝርዝር ፈልጌ ምናምን ነገር አለችኝና ያው
ደነገጥኩ ማለት ካለው ሁኔታ አንፃር ይሄ ጠፋ የሚባለው ነገርም ስላለ ዝም ብዬ ያው መጠርጠሩም ደግሞ ከሱ ይልቅ ወደ አንቺ ነው ነገሮቹ የሚሄዱት መጠርጠር እንኳን ቢባል ማለት ነው እንደዛ በዛ ልክ እንኳን እንትን አይሉም ማለት ያው እንደነገርኩ በጣም ያምኑኛል እንደ ልጃቸው ነው የሚያምኑኝ ያለውን ነገር ሁሉ ስለሚያውቁ ለአንዳች ሰከንድም ጠርጥረውኛል እንደዚህ አያስቡ እና ኃላፊነት ስለሞስት ለሁሉም ነገር ምናምን እንደዚህ ሐሳባቸው ላይ እንኳን እንደዛ አይደለም ሆኖም ግን ያው ያሳስባል ካለው ነገር ሲጣፋ ከማን ኃላፊነት ጎሎ ነው እንዴት ሊሆን ይችላል የሚለው ነገር ሐሳብክ ላይ ስለሚመጣ ያለው ነገር ያሳስበኝ ነበርና የሷም ሁኔታ ደግሞ እንደዛ መሆኑን ሳይ በቃ ከዛ ቶሎ ነው ብር ገንዘብ የምትጠይቀው ትደውላለች ምናምን ነገር ያው እነሱ ደግሞ ለማን ነው መደውለው ለአባቷም ብቻ ገንዘብ ብር ስትፈልግ ወደ እንደዚህ በዚህ ልክ ጠይቃ አታውቅም ማለት ለረጅም ለአመት ያህል ጠይቃ ማታውቀውን በወር ውስጥ ነው መጠየቅ ጀመረች ያው የገንዘብ ችግር ስለሌለ ይሰጣታል ምናምን ነገር ከዛ ደግሞ እኔ ደግሞ ይሄንን አልወደድኩትም ማለት ካለው ነገር አንፃር በዚህ ጊዜ ውስጥ ለምን ይሄንን ሁሉ ገንዘብ ታጠፋለች የሚል ሐሳብ አይምሮዬ ላይ ምናምን ስለመጣ ከዛ ነገሩን ለመጠርስ ሞከርኩኝ ያው ስልክ በመታወራበትም ሰዓት ከሱ ጋር ባለው ነገር አንፃር ስረዳ ሰውየው ከራሱ ቁማር አልፎ እሷንም ቁማር ውስጥ ከቷት ነበር ይገርማልና እሺ ቁማር ውስጥ እንደከተታት ነገርሽኝ በምንድን ነው ያወቅሽው እንደነገርኩ ነው አጋጣሚ ነው ማለት ግዴታ መከታተል ስለነበረብኝ ያጋጣሚ ስልክ ሁኔታውን ለማወቅ እከታተላት ነበርና ምንድነው ስልክ ተደብቀው ያወራች ነበርና ስለ ቁማር ነው የሚያወሩት እና መጀመሪያ ላይ የሱን ቁማር መስሎኝ ነበር ግን ጭራሽ እሷም ለካ ቁማር ውስጥ ገብታ ቁማር እየሰራች ነበር ማለት ቁማር ትጮታለች ያው መጮት ነው የሚባለው መቆመር ብቻ እንደዛ ታረግ ነበርና ያንቺ ዳኮ ነው የኔ ዳኮ ይሄን ያለ ምናምን የሚባባሉት ነገር ነበርና በቃ ባለው ነገር ደነገጥኩ ማለት የሚቆምም አይመስልም ነገር ከዛ ቤት እኮ ምናምን ነገር አያገባኝም ቤተሰቦችን ተቆጣጣሪ አይነት ነገር በቃ እንደዚህ አይነት ነገር ነው ሚላት ምናምን ነገር ከዛ ብቻ የሆነ ቀን ላይ አጋጣሚ ከቤት ነገር ያው ስታቂ ስሰሚ ምን አይነት እርምጃ ነው የወሰድሽው ማለት ከዚህ በፊት ያው ፍቅረኛውን ስትይዝ ነገርሻቸው ምንም አላረኩም ብናገርም ነገሩ ይጣጣፋል በዛ ላይ ቤት እንደነገርኩ ያስፈራሯት ነው በቃ ታይ አትውጪ ይቆጣታል እኮ ምናምን ነገር ካለው ነገር አንፃር እንደው መጀመሪያ ላይ ነገሩ እንደነገርኳቸው አዋሯት አያገባችሁ ምናምን ካለች በኋላ ግን ይሄ መጠጣቷን ስለሱ ምናምን ሲያውቁ በቃ ቁጥጥር አበዙባት ከዛ ምግብ አለመብላት ምናምን ስለሚያማትም ደግሞ መጨነቅ ጀመሩ ከዛ እንደገና ነፃነቱን ሰጧት ምናምን ነገር ከዛ ስለሰውየው ሲጣራ ያው ቁማር ምናምን ነው ይያለው እሱን አወቁ ምናምን ነገር ከዛ መጨረሻ ላይ የሆነ መከተል ነበረብኝ እሷን ከቤት ስትወጣ ሰውየውን ለማወቅ ጉጉት ነበርኛው እና አጋጣሚ ስከተላትና ስታገኝ በጣም ደንግጫለሁ ያው ላይክ ያባቷ ኩያ ነው የሚሆነውና ፍቅረኛዬ ብላ ያዘችው ሰው ማለት ነው ይሄ በቃ ሆም ብሎ እንደቀረባት የሚያስታውቅ የለም ገንዘብ ልጅነቷን አይቶ የውሃነቷን አይቶ እንደነገርኩ ነው እሷ ልጅ ናት ታምናለች ሰውና በቃ ከዛ አንፃር ደግሞ ብቻ ከባድ ነበር የነበረው ሁኔታ ሳይ በሰዓቱ የተሰማኝ ስሜትና በቃ ማለት መናገር ነው የምችለው እንደዚህ እኮ ነው ምናምን ነገር በቃ ግዴታ መቆጣጠር አለባችሁ ማለት ጀመርኩ ቤት ውስጥ ምናምን ነገር ከዛ በቃ እናሳስረዋለን አርፈሽ ማትቀመጪ ከሆነ እንድታሰራ ምናረገው ቁማር ዛሬ 18 አልፎኛል ምናምን ነገር ትልቅ ልጅ ነኝ ከፈለጋችሁ ከቤታችሁ ነው ሞጣላችሁ ምናምን አይነት ነገር ማለት ጀመርች እነሱ ደግሞ ድንጋጤ ላይ ገቡ ማለት እንደዚህ ከሷ ስለማይጠብቁ የሆነ ነገር ነክቷት ነው ብለው ስላሰቡ ያው ጸበል ይዘናት ምንሄድ ብቻ ብዙ ነገር ያሰቡ ነበርና በዛ አጋጣሚና በዛ ሁሉ ግርግር መሃል ከክፍለ ሀገር እኔ ስልክ ተደወለልኝና አባቴ ታሞ ነበር እና ለአንድ ሳምንት በቃ ክፍለ ሀገር መሄድ እንዳለብኝ ነግሬያቸው እኔም ወደ ክፍለ ሀገር ሄድኩኝ ከዛ
ክፍለ ሀገር ሄጄ አባቴን ትንሽ ቀን ብትሆን አስታምሜ እንግዲህ ደህና ነው እግዚአብሔር ይመስገን። ክፍለ ሀገር ቤተሰብ የለሽም ዘመድ የለም? ክፍለ ሀገር እንደነገርኩ እናትና አባቴ እዛ ነው ያሉት። አባቴ እቺ ማለት ነው ያው አባቴ ታማርለልሽ? አያቶቼም አሉ የአባቴ እህቶች ምናምንም አሉ እነሱም አሉ። ያው ወደ ከተማ መተው የሚኖሩም አሉ እንደነጋሽዬ። ያው ቤተሰብ ብዙ ነው ታውቂለ ክፍለ ሀገር ቤተሰብ ሲሆን ሰፊ ነውና ያ ስላለ ግን ምንም ቢሆን ልጃቸው ነኝና ሊያዩኝ ይፈልጋሉና ጠርተውኝ እንትን አልኩኝ። እኔም እንግዲህ ልጅ እያለሁ ነው የመጣሁት የ10 አመት ልጅ ምናምን እያለሁ ነው ወደዚህ ወደ ከተማ የመጣሁትና ያው አልፎ እየሄድኩ ነበር የምጠይቃቸው። ሆኖም ግን በጣም ስለምናፍቃቸውም በዛው አጋጣሚ ነበር እንዳየው የፈለጉት እና ካገገመ በኋላ እኔም በቃ ተመለስኩ። መመለስ ነበረብኝ። የጽዮንም ነገር ያስጨነቀኝ ነበር። ማማና ባባም እየተጨነቁ ነበር እና ያው ስመለስ ግን ነገሮች ትቻቸው እንደሄድኳቸው አልጠበቁኝም ማለት በጣም ነበር የደነገጥኩት። ወደ ቤት ሲሄድ ማማና ባባ አልነበሩም። የሚገርም ያ ማለት ማማና ባባ አልነበሩም ስትይ በቃ ቤቱ ላይክ ለስራ ወጥተው ምናምን ነው ወይስ ኖ እንደዛ ሳይሆን ሲሄድ ሳንኳኳ ቀጥታ ያገኘሁት እሷን ነው። እዛ ያው እንደ እህትሽ የነበረችው ጽዮንን ማለት ነው? አዎ እሺ። እና አላስገባችኝም ሙላ ወደ ቤት። አዎ አንቺ ነሽ እንደዚህ ያደረግሽኝ ማለት ለሁሉም ነገር ተወቃሽ አረገችኝ። አንቺ ነሽ እንደዚህ ከዚህ በኋላ ማማና አባባ ይሉም እስኪ ምን እንደሚወጡሽ ያለው እነሱ በቃ ከተማ ወጥተዋል ያሉም ከዚህ በኋላ እዚህ አይኖሩም ርቀው ነው የሚኖሩት። ቤቱን ለኔ ትተውልኛል ከዚህ በኋላ ይሄኔ ቤት ነው አለች ማለት። ግን አንቺ የምታውቂው ከከተማ ውጪ ያላቸው ቤት አለ ማለት የሚሄዱበት? እኔ ከዚህ በፊት የሆነ ሰው ለመጠየቅ እንኳን 1 ቀን 2 ቀን ለመውጣት ሲያስቡ ይገርማል ይሄን አዘጋጅልኝ ብለው ነገሮችን አስተካክለው ነው የሚሄዱት። የፈለገ ቢሆን 1 ሳምንት ሳይሆን ከዛ በላይ ነው ለመዘጋጀት ጊዜ የሚፈጅባቸው። እኔ ደግሞ ስትሄጂ ታዲያ ወደ ቤት ስትሄጂ ምንድን ነበር የገጠመሽ ነገር ወደዛ ወደ ቤት ስታቀኝ ማለት ነው? እንደነገርኩ ነው ጽዮንን ያገኘኋትና እንደነገርኩ አላስገባችኝም። በቃ የነበረው ሁኔታ የሉም ከዚህ በኋላ እዚህም አይኖሩም ስለዚህ አንቺም አታስፈልጊንም እና ለስራሽ ዋጋ አግኝተሻል። ይሄ ቤት ከዚህ በኋላ ቤተሰቦቼ ለኔ ተውልኝ ቤት ነው እዚህ ላይሽ አልፈልግም ምናምን ብላ አመነጫጨቀችኝ። ምናምን ወደ ውስጥ እንድገባ እንኳን አልፈቀደችልኝም። በቃ የቤቱ ድባብ ምንም ደስ አይልም። እንዲህ ከውጭ ሆነ ራሱ ስታዩ የሆነ የሚጨንቅ ነገር አለ ማለት በቃ እኔ አላውቅም ማውቀው ነገር የለም። ግን በዚህ ልክ ሊሄዱ አይችሉም። ደግሞ የረፍት ቀናቸው ነበርና ይገርማል ሁለቱም አለመኖር አይችሉም። ቢሄዱ እንኳን ያሳውቁኝ ነበርና ቤት ውስጥ የነበረችው ብቻዋን ነበር። አዎ እዛም ሆኜ ለስመጣ ስልክ ስደውል ስልካቸው አይመልስም አይሰራልኝም። በቃ ተጨንቄ ነበር ማለት ምን ተፈጥሮ ይሁን ምናምን ነገር። እዚህ ሲመጣ ደግሞ እሷን ከሰውየው ጋር ቤት ውስጥ ሳገኛት ደነገጥኩ። ከሰውየው ጋር ያገኘሻት ወይስ ብቻዋን ያገኘሻት? መጀመሪያ ብቻዋን ነበር። ከዛ ወጣና ማናስ ምናምን ማለት ጀመረ እና ደነገጥኩኝ። ከዛ አንተ ግባ ችግር የለም ምን ያዋራታለሁ ምናምን አለችው። ማለት ለኔም ትንግርት ነው የሆነብኝ ከሆነ ነገር አንፃር ቤተሰብ ይሄንን ልጅ እስከ ከሳለው ደረጃ ድረስ ደርሰው ነበር። ሊቀበለው የማይችለው ልጅ ነው ማለት በምንም አንፃር ምንም ያህል እንኳን ቢያማትና የምትጨነቅ ልጅ ብትሆንም እንኳን ሊፈቅዱለት የማይችል አይነት ሰው ነው። ገብቷል አይደለ? ስለዚህ በቃ በሰዓቱ ላምን አልቻልኩም የተፈጠረውን ነገርና ያው ያደኩበት አካባቢ ስለሆነ እዛው አካባቢ ቅርብ ጎረቤት ጋር ገባሁኝ። የያዝኩትም እቃ ነበር ምናምን ነገር። ከዛ በቃ እስኪመጡ መጠበቅ ጀመርኩ ማለት በሩ ማየት ጀመርኩ። ግን በቃ የሚመጣ ሰው የለም። እነሱ ናቸው ወይ ምሽት ላይ ይወጣሉ ከዛ ደግሞ ነጋግቶ 5-6 ሰዓት ደግሞ ይገባሉ ተመልሰው ውጭ አድረው። አዎ አይኖሩም። በቃ ምን እንደሚፈጠርም አላውቅም። ይመጣሉ ብል ካሁን በቃ ላገኛቸው አልቻልኩም ማለት ለኔ እንደናትና እንዳልባቴ ነበሩ። ይሄን ሁሉ ቀን ሳላገኛቸው ቆይቼ ከዛ ድምጻቸውን አለመስማት ለኔ ከባድ ነበርና በጣም ተጨንቄያለሁ አሁን ድረስና ላገኛቸው አልቻልኩም።
እሷ ምንም እንዳልተፈጠረ እየኖረች ነው ያለችው። የሆነችውን ነገር ልረዳ አልቻልኩም። ያው እንግዲህ እና እንድትረዱኝ እፈልጋለሁ ማለት እንድታገኙልኝ እፈልጋለሁ። እነሱ ገብቷል አይደል? ከቤት ርቀው የሚሄዱ ሰዎች አይደሉም። ስራ ቤት በቃ ሌላ የሚያውቁት ነገር የለም። እና እኔ ጥንቀቴን ያዩ ጎረቤቶች ናቸው ከእናንተ ጋር ያገናኙ እና እባካችሁ ፈልጉልኝ እና እባካችሁ በቃ ይሄ ሰውዬ አይጠቅማትም። ሆኖም በቃ የሆነው ሆኖ ግን እማማና ቤት እንዳሉ ማወቅ እፈልጋለሁ። ለእኔ እናትና አባቴ ናቸው። ልክ ነሽ። ያው የኛ ስራችን ነው ይሄ ማግኘት ግዴታችን ነው፣ ስራችን ነው። የምናገኛቸውም ይሆናል ማለት ያልቻለው በዚህ ልክ ሊጣፉ የቻሉበት ምክንያት ሊገባኝ አልቻለም። ተረዳውሽ ማለት ካለው ሁኔታ አንፃር አይዞን እንግዲህ ጠንከር ማለት ነው። አንቺም የምታርፊበት ቦታ እናዘጋጅልሻለን። እኛ ከኛው ጋር ትሆኛለሽ ማለት ማረፊያው መስቸገረኝ ብለህ ነው። እነሱ ያሉበት ሁኔታ ነው ያሳሰበኝ ያለው። አይዞን እሺ፣ ተነሽና አየሩ ሰድሽ። እሺ ታገኙልኛላችሁ። ችግር የለውም። ችግር ይሄ እኔ ቃል ሰጠሁሽ። እኔ ቃል ይኸው ህዝብ ነው እያየኝ ያለው። ይኸው በህዝብ ፊት እኔ ቃል ሰጠሁሽ። እኔ ያገኛችኋለሁ። እሺ አትጨናነቂ አንቺ። አመሰግናለሁ በእውነት እግዚአብሔር ያክብርልኝ በእውነት። አዎ ጭንቀትሽን እኛ ላይ ጣል አድርጊ። በቃ እኛ እንጨነቅበታለን። እሺ ስለ ጉዳዩ አንቺ ረጋቤ የምታርፊበትን ቦታ ያዘጋጁልሻል። የምትበይው የምትጠጪው ነገር ሁሉ ነገር ይዘጋጃል። እሺ ዛሬ ነገ ሳትሉ በቃ ችግር የለውም። አሁን ይኸው ቀጥታ ወደ ልጅቷ ቤት እንሄዳለን። ልጅቷ ቤት ሄደን ጽዮንም ምንም የምናናገራት ይሆናል። ከሌለሽ ደግሞ በር ከፍተንም ቢሆን ገብተን ተሻና እናደርጋለን። አስሯቸው ወይ የሆነ ቦታ አስቀምጧቸው እንኳን ብቻ አላቅ ችግር የለውም። አንቺ አትጨናነቂ፣ እንድትረጋጊ ነው የምፈልገው። አንቺ ስትረጋጊ ነው ተረጋግቼ መስራት የምችለው። ስለዚህ አንቺ ተረጋጊና ዘና ብለሽ ቁጭ በይ። ያው ዘና በይ ማለት ይከብዳል ነገሩ፣ ግን አንቺ ሪላክስ አድርጊ። እሺ ተነሺ፣ አየር ወሰድሽ ከዛ ድረስ ቤተሰቦቻችን እንግዲህ እንደሰማነው በጣም አስጊ ነገር ነው እየተነገረን ያለው። እነዚህ ሰዎች የት ይግቡ የት ይውጡ የሚታወቅ ነገር የለም ማለት ነው። እንግዲህ ቀደም ሲል ባልደረቦቼ ለመጠየቅ ሞክረው ነበረ። እንግዲህ እኔ ነኝ ምንም ዜና ምንም ነገር ያልሰማሁት ከቤተሰቦቼ ጋር እኩል እሰማለሁ ብዬ ከእናንተ እኩል ነበር እየሰሙ የነበረው። ነገር ግን ያው ባልደረቦቼ አንዳንድ ነገሮችን አናግረዋት ነበረ በአካባቢው ላይ ምንም አይነት ሰው የት እንደገቡ እንደማያውቅ። ሁለተኛ ነገር ደግሞ ቤቱ በር ላይ ሽታ እንዳለ በጣም የሚያስቸግር ሽታ እንዳለ ነግራናለች ማለት ነው። እንግዲህ ስንሄድ ጽዮን የምትባለውን ግለሰብ የምናገኛት ይሆናል። ካላገኘናትም ደግሞ ቤቱን በርግደን የምንገባ ይሆናል። ምክንያቱም ቤቱ በርግደን ስንገባ የሆነ ፍንጭ እናገኛለን ብለን እናስባለን። ቤተሰቦቻችን እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ሼር በማድረግ ተባበሩኝ፣ ላይክ በማድረግ ተባበሩኝ፣ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን በመጻፍ ተባበሩኝ። አብራችሁኝ እንደሆናችሁ አሳውቅ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ወደ ተባልነው ግቢ ደርሰናል። ግቢው በጣም ለሽታ የሚከብድ ነው ማለት እኔ እንጃ እንደዚህ አይነት ሽታ እንትን ብሎኝ አያውቅም። በጣም የሚሸት ነው። እንደምንም ሽታውን አሸንፈን
ያለውን ነገር ማጣራት ይኖርብናል። ምንድነው እንደዚህ የሚሸተው እንደዚህ አይነት ሽታስ እያለ የሰው ልጅ እንዴት ይኖራል የሚለውንም ነገር ደግሞ እምናጣራ ይሆናል። ቤት ውስጥ የምንሄድ ይሆናል። ቤት ውስጥ ማንም የለም፣ ቼክ አድርገናል። ቀጥታ ሰብረን የምንገባ ነው የሚሆነው። ቤተሰቦቻችን ተከታተሉ። እሺ ና ግባ። ምንድነው የሚሸተው? አንተ ቆይ አረ እኔ እያቀለሸልሽኝ ነው እያቀለሸልሽኝ ምንድነው? እኔ እንጃ አቤላ፣ እኔ እንደዚህ በእንደዚህ በስመ አብ አንተ አፍንጬን ራሱ ደፋፈነው ታውቃለህ? እንዴት ነው እዚህ ቤት ውስጥ ምንድነው? እኔ እንደዚህም አጋጥሞኝ አያውቅም። ማክስን ወለቅ አድርገው ተርፍስ ቤተሰቦቻችን እንግዲህ በጣም ይቅርታ ስለተፈጠረው ነገር ትንሽ ሽታው እኔ እንጃ ብቻ እንደምንም ብለን ቤቱን ቼክ የምናደርግ ይሆናል። አብራችሁኝ ሆኖ ተከታተሉኝ። እንግዲህ ሽቶ በጣም እንትን እያለኝ ነው። አፍንጫዬንም ይዞኛል። አቢሎ በደደብ እናደርግ ምንድን ነው የሚሸተው ነገር? የሆነ ከየት እንደሚመጣ እኮ ነው ግራ የገባኝ ነገር። ከውጭ ነው የሚመጣው ወይስ ከየት ነው? እስቲ ተከተለኝ እስቲ። ከዚህ ነው አይደል ሽታው የሚመጣው? ጭር ያለ ነው። እስቲ ቤት ውስጥ አለ ሽታው ታውቃለህ። እዚህ ደግሞ እየባሰ ነው። እንዴት እንደምገባ አላውቅም። ብሷል እንዴ! አቤሎ አሬ መሰለኝ ተበላሽቷል። ለኩሽ አትሸተውም? ወንድዬ ኑ ና፣ እቺን ቦታ ብቻ ተወጣ። እሺ ና ወንድዬ፣ ተቀበለዋለህ። ና ድርቅ ና ቀስ በል ወንድዬ ና። እንግዲህ እነዚህ ሰዎች ሬሳውን አግኝተንባቸዋል። ብዙ ነገሮችን አይተናል። አሁን ደግሞ እየመጡ ነው። ወደ ቤቱ እየሄዱ ነው። ወደ ቤቱ የሚሄዱ ይመስለኛል። እንግዲህ አብራችሁን ተከታተሉኝ። እንከታተላቸውና ቤታቸው ሲሄዱ እጅ ከፍንጅ እንይዛቸዋለን። እንግዲህ ድብቋን ካሜራ ቤተሰቦቻችን ያው አብረንን እየመጡ ነው። ቤታቸው ከገቡ በኋላ በደንብ ማብራሪያ ምን ሰጣችሁ ይሆናል። አሁን ግን ተከታተሉ። እሺ እዚህ ናቸው ራሳቸው ናቸው። ተከታተላቸውና ቤተሰቦቻችን እንግዲህ እነሱ ቤት ከገቡ በኋላ ከተከታተልናቸው በኋላ ለእናንተ የምናሳውቅ ሜንሽን የምናደርገው ነገር አለ። አብራችሁን ሆኖ ተከታተሉ። እነዚህ ወንጀለኞች ናቸው። ቤታቸው ውስጥ ነው ያንን ነገር ያገኛሉ፣ ያንን ሬሳ። እንግዲህ አብራችሁን ሆኖ ተከታተሉት። እያያቸው ነው አይደል? ወደ ቤቱ እየሄዱ ነው። እነሱ ናቸው፣ ራሳቸው ናቸው።
ቤተሰቦቻችን እንግዲህ ወደ ቤቱ ገብተዋል። እኛም ደግሞ ተከትለን የምናረጋግጥ ይሆናል። ጠብቁኝ እና ለእናንተ ደግሞ የምነግራችሁ ነገር አለ። አብራችሁኝ ነው። ቤተሰቦቻችን እንግዲህ እንዳያችሁ ተከታትለናቸው ነበር። ወደ ቤታቸውም ሲመጡ አይተናቸዋል። አሁን ደግሞ ያለነው ቤታቸው ጋር ነው። ትንሹ ቤት ነው ይሄኛው። እንደሚባለው ቤት በጣም ሰፊ ነው ግቢያቸው። እኛም ያገኘናቸው ውስጥ ድረስ ነው ሄደን ሬሳውን ያገኘነው። እዚህኛው ቤት ነው የገቡት። ትንሹ ቤት ውስጥ ነው የገቡት። ቤተሰቦቻችን እንግዲህ እንዳያችሁት ሬሳው ተበላሽቶ ነበር። ሽታ አውጥቶ ነበር። በጣም ኃይለኛ ሽታ ነበረው። ሬሳውን ስናየው ቀናት እንዳለፉት ያስታውቅ ነበረ። አሁን ገብተን ደግሞ የምናደርገው ነገር ምንድን ነው? አንነግራቸውም። ስለ ሬሳውም ስለምንም ነገር አንነግራቸውም። ምክንያቱም ዘለው ሊወጡብን ይችላሉ፣ ወይ ሊያመልጡ ወይ ነገር ሊወስኑብን ይችላሉ። እንደገባንም ምንም ነገር አያስታውቅም። እንዳለበት ቁጭ አድርገን ነው የወጣ ነው። ምክንያቱም ተዘጋጅተን ስለነበረ። አሁን ደግሞ ከገባም በኋላ ስለ ቁማር ነው ማዋራቸው። ዲጂታል ቁማር እንደምሰራ ነው የምነግራቸው እና ደግሞ ለዛ ደግሞ ቤተሰብ እንደሚያስፈልግ ነው የምነግራቸው። ቀስ ብዬ የአባትየው ሬሳስ የት እንዳለ ሬሳው ሊሆን ይችላል ወይንም አግተውት ሊሆን ይችላል አይታወቅም። ከቻለን በህይወት እንዳለ ማግኘት ነው የምንፈልገው። ምንም ሳይሆን ነፍሱ እንዳለ ነው ማግኘት ነው የምንፈልገው። ከተሳካ በህይወት የምናገኘው ይሆናል። ካልተሳካ ደግሞ ሬሳውንም የምናገኘው ይሆናል። ቤተሰቦቼ ይህንን ነገር ግን እናንተ ደግሞ ስደግፉኝ ነው እና እኔ ጠንክር ብዬ የምሰራው ከአጠገቤ ሆኖ አሁን በር ላይ ሆኜ ነው ማዋራችሁ። ድምፄንም እንዳይሰሙት ስለምፈልግ ነው። ተከታተሉኝ። አቤሎ እንግባ። እሺ አሉ ለምን ዝም እንዳሉ ነው? እዚህ ቤት እሺ፣ ሰላም ነው? እንዴት ነሽ? አለ ወደ ውስጥ ገብተን እንነጋገር። ምን ፈልገህ ነው? አንዳንድ ዲጂታል ቁማር የሆኑ ጨዋታዎችን ያው ቁማር ባይባልም ጨዋታ ነው የሚባለው አይደለ? ጌሞችን ምናምን ነገር በዲጂታል ጀምሬያለሁኝ እና ታጫውተን ነው? አዎ እናንተ ደግሞ እንደነገርኩሽ ዲጂታል ነው ጌሙ እና ደግሞ ኤክስፒሪየንስ እንዲሆናቸው ለተመልካቾችም ለአዲስ ተጫዋቾችም ደግሞ ከእናንተ ልምድ ወስደው እንዲጀምሩት ነው። አዲስ ጌም ነው። በትንሽ በጀት ብዙ መብላት የሚቻልበት ጌም ስለሆነ እናንተን አይተው ሰዎች ደግሞ ህዝቦች እንዲጫወቱት ስለምፈልግ ነው። እኔ እንጃ ኮንፈርት አልሰጠኝም ግን ካሜራው ችግር የለውም። ውስጥ ከገባን በኋላ መጥፋት ይችላል። ሰላም ነህ? እንዴት ነው? እግዚአብሔር ይመስገን። እንዴት ነው አለን? ጓደኛሞች አባትና ልጅ ወይስ ምን? ፍቅረኛዬ ነው እሱ። ያ ኦኬ እሺ። ምን ነው? አይ ምንም አይገባኝም። ግን ያው ጨዋታ ላጫውታችሁ ነበር የመጣሁት። ቁማር ነበር ላጫውታችሁ የመጣሁት። ያው ቁማር አይባልም ለካ ይቅርታ። ግን ይቅርታ አድርግልኝና ካሜራው ኮንፈርት አልሰጠኝም እንዴ? ችግር የለውም። ካሜራውን ማጥፋት እንችላለን፣ መነጋገር እንችላለን። ያው ለህዝቡ ሲባል ህዝቡ ያው ማወቅ አለበት። ኤክስፕሬስ ነው ሳይሆን ማለት ካሜራውን ታጠፋልን በጣም ደስ ይላል። ጨዋታ ነው፣ ዲጂታል ጨዋታ ነው። ጌሞች አሉ፣ ዌብሳይት አለ። ካሜራው ደግሞ አዲስ ጌም ነው ይሄ ጌም እና ከናንተ ደግሞ ሰው ቆይ አንዴ አስጨርሱኛ። ሰው ከናንተ እንዲረዳ ገብተን እንነጋገር አይሻልም? እንግባ ወደ ውስጥ። እሺ እሺ። እንዴት ናችሁ? ሰላም ነው? ደህና ነን። መጀመሪያ ጠይቀናል ደህንነትን። እንግዲህ እንደነገርኳችሁ አዲስ ዲጂታል ጌም ነው። በጣም ብዙ ሰዎች አሁን ከዚህ በኋላ እርግጠኛ ነኝ በጣም እንደሚጨናነቅ አውቀዋለሁ እኮ። እንትን ነው ብለካል፣ ዲጂታል ነው ብለካል። ዲጂታል ማለት ደግሞ ኦልሞስት በስልካችንም መጫወት እንችላለን። በስልካችሁ ነው የምትጫወቱት? ያ እና ግን ካሜራውን እስካሁንም ድረስ ኮንፈርት እየነሳኝ ነው ያለው። እሺ ስለ ካሜራው ላስረዳሽ። ካሜራውን እዚህ ለምን አመጣሁት መሰለሽ? እንደነገርኩሽ አዲስ ጌም ነው፣ አዲስ ጨዋታዎች ነው የምንጫወተው። ይሄ ጨዋታ በትንሽ ብር በጣም በትንሽ በ100 ብር እስከ ብዙ ሚሊዮን ብር የምታተርፉበት ጌም ነውና እድለኝነት ራሱ በጣም በቃ ትንሽ ነው የሚጠይቀው። እድል ራሱ ማለት ነው። ትንሽ እውቀት ካለ የምታሸንፉት የምትበሉት ጨዋታ ነው። ስለዚህ ትርፋማ የምትሆኑበት ጌም ነው ማለት ነው። ካሜራውን ለምን መጣ ለሚለው ጥያቄ ደግሞ
ለምንድን ነው እዚች ጋር አምጥቼ ካሜራ መቀርጻችሁ? እናንተ ይህንን ጌም ስትጫወቱ ገና ያልጀመረ ሰው ይህንን ጨዋታ ገና ያልጀመረው ሰው ከእናንተ ኤክስፒሪየንስ ወስዶ ምን ያህል እድለኛ እንደሚያደርግ ልክ እንደ ማስታወቂያ ነው የምትወስደው። ቴንክ ዩ። ግን ያው ለእናንተ ለመጀመሪያው በራሴ በጀትና በራሴ ብር አጫውታችኋለሁ ማለት ነው። ከዛ በኋላ የምትበሉትም የምታተርፉትን ግን ለራሳችሁ ነው የሚሆነው። ምንም ከእኛ የምንወስድባችሁ ምንም ነገር የለም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ከፈሏል ስራው እንዴት ነው? በደንብ ይከፈላቸዋል ማለት እንደነገርኩ ነው። ትንሽ ምር ነው መደቡት። ከዛ በኋላ ግን በጣም በሚገርም ሁኔታ የሚገራርም ብሮች ነው የምታገኙት። የሚገራርሙ እድሎችን ነው የምታገኙት። ኢቭን እስከ ቲኬትም ታሸንፋላችሁ። የውጭ ሀገር እና ፍቅረን ጀምር እንጭታ እንዴ ትጫወቱት ቁማሩ ልክ ማይነር ነገር ነው ሲናገር በጣም ትርፋማ ትሆኑበታላችሁ። እንኳን እኔን ስንት ቁማር የተጫወትን ለምን ያለው ሰው ከሆነ ደግሞ ለምን ነው የሚፈልገው ማለት ቁማሩ አሁን ልክ አሁን ለምሳሌ ኢንተርኔት ላይ ካያችሁ ልክ እንደ ቢንጎ ምናምን ነገር አለ ጨዋታዎች ልክ እንደዛ አይነት ጨዋታ ነው። እንትን አለው ያው ትንንሽ ቀመሮች ሊኖሩት ይችላሉ። እነዛን ቀመሮች ካወቃቸዋቸው ደግሞ ልምድ አላችሁ እናንተ እንደማይው ከሆነ በጣም ልምድ ያላችሁ ሰዎች ናችሁ። ቀላል ነው ለእናንተ ማለት ነው። ታሳየን ቁማሩ ደስ ይለናልና ብልጭታ እሺ ቁማሩን አሳያችኋለሁ ማሳያችሁ ይሆናል። ያው ከዛ በፊት ግን ትንሽ የሚያስፈልጉ ነገሮች አሉ። ምን አለው ቆይ ገንዘቡማ እኛ ነን ምን የዚህኛውን ምን በጅተላችሁ ስንጀምር ኦኬ ወደ ውስጡ ስትገቡ በስነ ስርዓት ግን የሚያስፈልጋችሁ ብር በጣም ትንሽ ብር ነው። ያው የምትመድቡት ብር ማለት ነው። በጣም ትንሽ ብር ነው የምትመድቡት፣ ግን የምታተርፉት ገንዘብ ልነግራችሁ አልችልም። በጣም ትርፋማ ነው የምትሆኑት በጣም ማለት ነው። እንደውም ከጨዋታው በላይ እርዳታ በሉት ሁላ ሰዎች ብዙ ጊዜ ልክ እንደ እርዳታ ነው ሁላ ማለት በቃ ገብታው እንትን ነው የሚሉት ከምትዘረዝርልን ማለት ወራው ነው ሐሳብ ይገባልን። እሺ ፖይንት የምትለውን ነገር አሁን ምንድነው ቤተሰብ ያስፈልጋል። ቤተሰብ የሚያስፈልገው ምን ለምኑ ነው? ይሄን ጌም ስታደርጉ ዋስ ያስፈልጋል። ምክንያቱም በጣም በሚሊየንስ የሚቆጠር ብር ነው የሚንቀሳቀሰው። ስለዚህ ዋስ ያስፈልጋል። አካውንቱን ስከፍቱ ዋስ አባት እናት ነው የሚያስፈልገው። ይሄንን ነገር ካሟላችሁ ጌሙን የምንጀምር ይሆናል። በአጭር ጊዜ ውስጥ ሚሊዮነር ነው የምትሆኑት። በአጭር ጊዜ ውስጥ ባለ ሀብት ነው የምትሆኑት። በአጭር ጊዜ ውስጥ ቤትና መኪና የሚኖራችሁ ነው የሚሆነው። ይሄንን እኔ አስረግጬ ነው የምነግራችሁ። ያንን ነገር ባናረሙሩ የሚወስ ማድረግ ነበር ማለት ምንድነው? ሌላ ነገር ነው የተጋጫችሁበት ነገር አለ? አይ ምንም ነገር የለም። እና ቤተሰብ ማለት ምንድነው? ለምንድን ነው ወደ ጨዋታው ለምን አትገቡም? ግዴታ እነዚህ ሰዎች ማስያዝ አለብን ማለት ነው። ግዴታ ቁማሩን ማስያዝ ሰው የምታስይዙት ኖርማል ሰው አይደለም። ቤተሰብ ወላጅ ነው መሆን ያለበት ግዴታ ማለት ነው። ለምን? ምክንያቱም ያው የኛ እምነት አንድ ኖርማል ጓደኛዬን አመጣለሁ ብትይኝ አሁን ለምሳሌ እኔ ለሱ ዋስ ሊሆን እሱ ለኔ ዋስ ሊሆን ብትይኝ አመኔታ አይኖርም። ለምን? ኢሚሊየንስ ነው ብሩ ገብቶሻል አይደል? ኢሚሊየንስ ከሆነ ደግሞ እሱ ትቶሽ ሊሄድ ይችላል። አናውቅም እሱ ማለት ያው ያላችሁበት ግንኙነት እኛ አናውቀውም። ሌላ ነገር እያልኩ ሳይሆን ቤተሰብ ስለዚህ
ስለዚህ እሷ ማስያዝ አለብኝ ማለት ነው። አዎ ቤተሰብ ታስይዛላችሁ። ያንተም ሊሆን ይችላል ወይ ለሷ ቤተሰብ ታስይዙና ማስያዝ ማለት ዋስ እንዲሆኗችሁ ማለት ነው። ከዛ ምን እንትን ምንል ይሆናል። ምን ይመስላችኋል? ችግር ግን የይክ ነው የፈጠርከውን ችግር እስካሁን ድረስ ቁማር ያው ግድ ነው ለመብላት እንደ እኮ እና ታዲያ ምንድነው የምትለኝ? ቆይ እንዴ ምንድነው የምትለው እኮ እና ታዲያ ህይወት ምናምን የምትለው አስር ጊዜ ምንድነው? ቆይ እንዴ ያረከውን ስራ እኮ ታውቃለህ እኮ አንተም። ኦኬ ይቅርታ ማለት የተፈጠረ ነገር አለ ነው የኔና እሱ ግጭት ነው ይሄ። አንድ ጓደኛ ማቾች ውስጥ ያለ ችግር ነው ይሄ። አያገባክም፣ አይመለከተኝም። እሱ አይመለከተኝም፣ ግን አይ ግጭት ካለ ጸብ ካለ ልፍታው ብዬ ነው ያው መችለው ነገር የሚፈታ ጸብ ነው ራሳችንን እንፈታዋለን። እሺ መልካም እንትን በሉና አሳውቁኝ እኮ ተከፍታ አውርተን ከጨረስን በኋላ ብትገባልና ይሻላል። እሺ እኔ እወጣለሁ፣ ችግር የለውም። እናንተ ግን ተወያዩበት። ኦኬ እሺ ከካሜራ ጋር አብረህ ቁጣልኝና እነግርሃለሁ። ምልክት ሰጥሃለሁ፣ ትገባና ታናግረኝ። ችግር የለውም። ካሜራው ጠፍቷል፣ አጥፋው። እሺ ካሜራው ጠፍቷል። እኔም እንወጣለን። እንግዲህ አብሮኝ ያለውም ሰው ይወጣል። እናንተ ግን ተነጋገሩበትና ወሰናችሁ ነገር ይሁን። እዚህ በሩ ጋር ነው የምሆነው። እሺ እሺ ካለው ምልክት ሰጥሃለሁ። እሺ እዚሁ ነው። በቃ አስቀምጠው። እዚሁ ነኝ። በቃ መጣሁ። እሺ